ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ስለ ቅመሜ በኋላ እመለሳለሁ እና እንዴ እሷ እዛ ግንዱ ላይ ተደርሷታል። እሷ ስለ ግንዱ ነው የምትጠይቅ። ግንድ ያርግሽና ገባት ያምበቅ የት ሄደች? መቅደስ ወይ ማን ነው የመጣው ደግሞ? እሷ ናት። ኧረ አስገቡልኝ። እኔ ኧረ ነይ ግቢ ማሬ ነይ ፍትህ ጠይቅልሻለሁ። እየጣለ ነው ወጣ ነው ፍርጌ እኔ እንጃ ሰው እየጣለ ነው። እንደ ስኮፒልን ካርጉ እናንተ ወይኔ ዛሬ እናንተ አፋይ ወዲ በሰለ ዛሬ በኢየሱስ እያንጠባጠበ ነው ቤትሽ ፍሬ 300 ወለ ኮፕሊንግ አሁን ግንድ ብላ ነው ልጅቷን የሚያባረረችብን። ወርቅዬ እኛ ለራሳችን ያልታሰበ ነገር ነው ይዘን የመጣ ነው። በቃ ውዴ ማሬ ስስቴ ነይ ግቢ እንጠይቃለን። ፍትላባችን እንዴ ለሰውየው ጠላት ናት እቺ ወርቅዬ ነይ እሷ ተልኳላት ተመክራ ነው። ነይ ግቢ አንቺ ለሰውየው ፍትህ እንዳንጠይቅ። ፍሬ ግን መቅድዬ ግን ምን ሆና ነው ማለት ዛሬ ልጅቷ የልጇ ሚስት ወርቅ ስትመልስ ተመስገን እጄ ገባ ወርቁ ያለችው ምን ነው ወርቁን ለመውሰድ ነው ጓጓችሁ? አሁን ዝም በይ ፍቅርዬ፣ ደህና ትንተና እየሰጠች ወርቅዬ ዝም በይ። ወርቁን የምናገረው ነገር አለኝ እዚህ ላይ ቆይ እናንተም ማለት ነው። ዛሬ 3 ቤት ተከፍቶት በጋሽዬ አሽመር ስይዙ ነበር። እዚህ ቤት ደግሞ አሽመር ስለጋሽዬ የሚያወራ ሰው ይወጣለሁ። አንቺ ሰው እንዳታወሩ አበስታው አሽሙር እኮ አይደለም ውዴ። እና ታዲያ ትክክለኛ ግንድ ያለበት ነው ፍሬ አፍርቶ የሚወጣው። ምን ሆነች ነው ውዴ? ታይ ፍቅሬ ታይ። አባቴ የተናገረው አባቴ የተናገረው እውነቱን ነው። ቀን ራሱ አውርቻለሁ አባዬን። እንዴ እውነት ጋሽዬን አውርቼው ስስቅ ነበር አብሬ። እረፉ አውሩ ተጫወቱ። ግን እኔ እናገራለሁ አሁን ፍትል አባታችን ማለት ነው። አሁን እኛ ስለ አንቺ አባት እናወራ አይደለም የመጣ ነው። አላዛር አባት እንትናን ማለት እኮ ስለ አዛር አባት አዛር ነው አዛሬ አባት የሚትሉትን ሰውዬ ማለት ነው። ይቅርታ አባታችን ሰውዬው ጋቢ አደባበሱ ራሱ አሁን ይህንን ጥላ ሴትዮዋ በነገራችን ላይ ማለት ነው ያለ መዋሸት ነው። ሰውዬው መልከኛ ነው። አንቺ አንቺ አሁን ይሄን ሰውዬ ጥላ እንደ ፍንዳታ ሱሪ ለብሳ ተላይ ተታይ ትላለች። አንቺ ቆይ አሁን ዛሬ ነው እኔ አውቅ መቅዲም ሄደች። ቆይ ፍርጌም ጠፋች። ግን እግዚአብሔር የስራሽን ይስጣችሁ መቅዲና ፍርጌ። ለዚህ ለሰው ነው መልእክት አስተላልፉ አልኳችሁ። አንተ እየሰማሁ እኮ ነው መልእክት አስተላልፉ። እኔ ልንገርሽ ይሄን የመሰለ ሰውዬ ጥላ ግፍ አይሆንም እንዴ መቅድዬ? ፍትህ ለዚህ ሰውዬ ፍትህ ጠይቁ እናንተ። ትመለስ ወደ ቤቷ በሉ፣ ወደ ቤቷ ትመለስ። ያላዘር እናት በሉ፣ እንደሱ በሉ። መቅዲ ግን ስሙ ማን ነው? በስማቸው ነው የምናከብረው ወይ በምንድን ነው የምናከብረው? ወይኛ ልጅማር እንደረች ልጅ ምን አይነት ጉደኛ ናዝደን ነው እንደሚሰበረው እናቴ ጦስ ታስገባናለች። መቅዲያ ታስወጭልን። በዚህ አሽሙር ሰውኛ እንፈልግም። ቁም ነገር ነው ያዝነው። አውቃ ነው እሷ ተልካ ነው። ፍቅር ጌታ ያዙ አንቺ እሷ አንቺ አውሪ አሁን ሰውዬው ምን ይሻላል? ሴትዮዋ ትመለስ ነው ማሬ። ታይ ፍቅርዬ ማሬ ምን ልበልልሽ? እስቲ ፍትህ ልጠይቅልሽ። ምን ልበልልሽ? እንዴ ምን ያጨው ጓሬ ቅጥል ይበላል። ማናት ደግሞ ቀይራ ይመጣችሁ? ወርዬ ቀይራ መጣች። በቃ ጌስት ሊሰሩ ነው። ይታመም ፍቅርዬ ሌሊ ቦምቦክስ ላኪልኝ ካላት ገስት እንስራለት ዛሬ ገስት እንስራለት ዛሬ ብላችሁ ነው ጌስት የምትሰሩት። አልጠፋ የሰውዬ ሴትዮዋ ወደ ቤቷ መጨረሻ ላይ ጠፍታል። ሴትዮዋ ወደ ቤት ትመለስ። ሰውየው በጣም እንትን ሆናል እንዴ። በቃ ትመለስ ወደ ቤቷ ይበቃታል። ምንኮኖ የሆነ የተወቆ ይሆን የሚባለው የታፋም ወር እንደሞላው እኮ ሰውየው ምን ይሆን አይታወቅም። አታሽፉ
የምኖር ይሄን ስራ ከጀመረች ስንት ጊዜ ነው እቺ ሴትዮ? እንዴ ሰውዬው ጠፋ እኮ ምን ላይ እንደሆነም በምን ይታወቃል? ምን አድርገው ነው እንዴ? ቆይ ፍቅርዬ ማለት ነው። ለአንቺ ራሱ ጥያቄ አለኝ ፍቅርዬ። ምነው አንቺ ለዚህ ሰውዬ ወሽመጥሽን ይዘሽ ለመከራከር የተነሳሽ? እሱ አደለች ማለት ነው። ነኝ ፍርዬም ና ሁላችንም መልስላት አይደለም ደግሞ ለዚህ ላሽቃባጮች ለለቃቃሚ እንኳን እናሽቃብጣለን። ምን ችግር አለ? ለዩቱበሮቹ ታሽቃብጦ የለ እንዴ? ምን ነው ሽማግሌ ድምፅ የሚሆን የለም እንዴ? እናቴ ታይ እናቴ አታያይዥኛ። ኧረ አለኝ ይኸው አለኝ። አንቺ ፍርጌ አሁን እንስማማ። ፍርጌ ቆይ ሀሳብ እንልግ። እቺ ሴትዮ አዲስ አበባ ገብታ ልጁንም ትዳሩን እንዳይዝ አደረገች። ሰውየውንም ሜዳ ላይ ጣለች። ሰውየው የት እንደሄደ አናውቅም። ስለዚህ ሴትዮዋ ወደ ቤቷ ትመለሳለች። ልጁንም ሰላማዊ ኑሮ ይኑርበት በትዳሩ። ማለት ያለብሽ ሂጂና ባልሽን ዩቱብ ላይ አንጭልን፣ እኛ እንፈልገዋለን። አንቺ ባፈልጊውም ከፈለሽ ወጠጤ ጋር ተጋደሚ። ሰውየውን አሁን አንቺ ፍቅርዬ እንደዚህ ብለን እኛም እንደሱ አንባልግ እንዴ? ምን ሆነሻል አንቺ? ፍታርን ፍቅርዬ አሁን አንቺ ደህና አፈልግም እኮ እሱ ከእሷ ጋር መኖር አፈልገውም። እንደኛ ምን ታዘታዲያ ፍቅርዬ ፍትፈልጉለት እያልሽ ፍትፈልጉለት እያልሽ አሁን ሌላ መስመር ትስጠንስ። ባሌ ደህና ነው ወይ ፈትቼዋለሁ ወይ እንደዚህ ብያዋለሁ ብላ የሆነ ነገር መልስ ትስጠን። እንደኛ የሰውየው ነገር እንጂ መመለስ አለመመለስ የራሷ ጉዳይ። እኔ ምን አገባኝ? እሱ ብቻ ጤና ይሁን። እንዴ አንቺ ከሰውየው ጋር ዝምድና አለሽ እንዴ? አላዘሬን ልብን የተናገርሽ ፍቅርዬ ስለ መድኃኒዓለም አይ ፍርዬ ሁለተኛ ፍቅርዬ መቅድዬ እንዳታስገቢያት። አንቺ በትልቁ ሁኚ ፍርዬ። ተጫወተችብን። ይቺ ኮፈፌ ናት። አንቺ መራቱ ናት ይቺ ሴትዮ። በቃ አንቺ እንደሱኝ አስተካኪ ፎቶውን ፍርዬ፣ ፎቶውን አስተካኪ ብዬ እንዴት አድርገሽ አመጣሽ? እንደ ዛሬ ሆዴን አቁስላችሁኝ አታውቁም። በቃ እንደዚህ ነው የእኛ ሙድ ዛሬ ነው። እኔ እኮ ምን ሆኖ ነው ሰውየው ምን ሆኗል ብዬ ደንግጫለሁ። ለካ እናንተ ሌላ ታሪክ ላይ ናችሁ። ሌላ ፍርጌ ኧረ ፍርጌ ማነሳችሁ እንዳታስገቢያትኝ መቅድዬ ፍቅርን ረረረ እንዴት አይነት ናትኛ አንቺ ሰው እንዴት እንዲሆናል? ለሰው ፍትህ እየጠየቀ ትመጣለች እኮ ገድያሁን ትንሽ ተጫወተችብን እኮ አንቺ። ፍትህ ጠይቁልኝ ብላ እኮ ነው። እኔ አሁን አብራሩልኝ ምን እንደሆነ ፍትህ የምንለው በምን ምክንያት ነው ብዬ ጠየቅኩኝ። ከዛ እንዴት ያለሽ አለችኝ። እኔ እኮ ሀቅ ነበር የተናገርኩት። ሰውዬው ሴትዮዋ ቆይ አዳምጪኝ። ድራማውን ከጀመረች ስንት ጊዜዋ ሴትዮዋ? ይሄ ሰውዬ ትዝ ይልሽ እንደሆነ እኔ ሁሌ ነው የምናገራቸው። ቆይ ልንገርሽ፣ ባለፈው ሻንጣውን ይዞ ወደ አዲስ አበባ ሊሄድ ብሎ ይመለስ አዲስ አበባ ይግቡ አላወቅም። እሺ ዝም አልኩ እኔ እየተከታተልኩ ማለት ነው። አሁን እቺ ሴትዮ አዲስ አበባ ገብታ ቀረች። በቃ መጣች። ፍቅር ልሽ መጣች እኮ ይዞሽ ሄድ። አባቴ አምላክ ፍቅር አንቺ ሰው አትሆኝም። ፎቶ ቀይራ መጣ ቀይራ ወይ ነጉድ አንቺ ለጋኝ እየፈተፈታየት ራስ ዘመግሽ ተረጋለች እንዴ? እዛው እናት እዛው ፈራጥ ይልቅ ተሳስቼ ነው በቃ ተይ። ኧረ ተይ ፍቅርዬ ተይ በቃ እሺ። ተሳስቼ ነው እንደሱ ያልኩት። በጣም ስትቆረቆሪ ነው እንደሱ ያልኩት። አሁን ይኸውልሽ ፍቅርዬ ውዴ ፍቱን ጠይቀሽ ጨረሽ ማሬ? አለቀ ተመለሰ። ሰውዬው ታረቁ። አንድ ቦታ አትቀመጥም እንዴ? የዩቱብ የጉታጀራ ለቃቃሚማ ዘመድ አይኖረኝም እንዴ? ከየት ነው? ሴትዮዋንም አስወጣቸው። አስወጣ ቤቱ። ይኸውልሽ አንቺ ፍቅርዬ
ማለ ሽማግሌ ፍትህ ይጠይቃል። ይሄኔ ስለ ወጣት ወሬ ብናወራ ተሰብስቦ ይመጣል። አመፀኛ ከኔ ጋር ትጣያለሽ እንዴ? እንደዛ ይባል። በነገራችን ላይ ምን አለች የዩቲዩብ ለቃቃሚ እንዴ? ሃይሚ የኔ ውድ የኔ ማርኮ ዩቲዩብ እየሰራች አይደል እንዴ? እንደዛ ይባል። በነገራችን አንቺ ነገር አትፈልጊ። አንቺ ሰላም አርፈሽ ተቀመጪ። እንደሱ መቻለ ለቃቃሚ ናቸው። ምን ነው ምን አንተ ከተከሽ አንቺ ማለሽበት እንዴ? እኔ ልሂድላችሁ በቃ ተናገሉ። ለቃቃሚ አንቺ ነሽ። ለቃቃሚ ሚውት ስለምንድን ነው የምታወሩት? ሚውት አይደል? ምን ሆናችሁ? መቅድዬ ወይዬ ሊጥል ነው እንዴ ቤቱ? ድምፅ ሁሉ እኮ የለም። ምን ነው ዝም አላችሁ? እኔ እንጃ ቤቱ እኮ ሊጥል የመስሎኝ ነው። ፍርዬ እናንተ ታብታብ አድርጉ። 75 ሰዎች ምን ትሰራላችሁ? ታብታብ አድርጉ። ፍቱ የጠየቅን እኮ እኔ የምለው ማለት ነው። ቆይ እኔ የምለው ጥያቄ ያለኝ ማለት ነው። ሰላም ወዴት ሄድሽ? ቤት ጠፋች መቅዲ፣ ቤት ጠፋኝ አለኝ። ስሙ ምንድን ነው? የት ገባችሁ? እኛ አሁን ፍትህ የምንጠይቀው ስላላዛር አባት፣ ስለማንም ዩቱበር ስለማንም አላወራን። ምንድን ነው? ምን ሆናችሁ ነው? ሰላም አውቃ ነው ያልተወራ ነው የምታወራው። ሰላም ዝም በያት። ላላላ ይሄ እኮ ጨዋታ ነው እንዴ? ምን ሆናችሁ እናንተ? ደግሞ የማትገቡበት ዝም ብላችሁ የማይገባበት ቦታ ዘመድሽን አለችኝ። የቡታጀራ ነቃቃል ግን የለኝም አልኳት። ከዚያ ጠበቃ አስረሻቸው ዙሪ። ስሚ ቆይ አሁን ፍቅር ናት ለሰው ፍትህ የምትጠይቅ ፍቅር ናት አይደለም። እኛ ሰው ነው፣ ትልቅ ሰው ነው፣ የተከበረ ሰው ነው። ልጆቿንም ጥላ ሴትዮዋ ያ ሁሉ እርግማን አንቺ ኮሜንት ላይ አግቢ ውስጥ ከሚሏት ድረስ እኔ እኮ ግን እኔ የምለው ሰውየው ወይ ተደብቆ ነው እዛው ወይ ጠዋት ሄዳ ማታ እየተመለሰች ነው። ምን ጉድ ነው? እኔ ግራ ገብቶኛል እስካሁን ድረስ ሆነ። ስለሽ ምን መሰለሽ አሁን ስራ ራሱ ቢሆን እንደዚህ አይነት ስራ የማይሆን ነገር ግን አንቺ እነዚህ ቱበሮች ግን ምን አይነት ናቸው? እንደ አሁን ዛሬ አይተሻል ውብዬና ይሄ ሚስቱ ህፃኑ እያለቀሰ አንቺ ልጆቹ ራሱ እኮ ተኮንኑ። አንቺ የተወለዱት ልጆች ራሱ እኮ ተሰቃዩ፣ ልጆቹ ተሰቃዩ፣ ሴቶቹ ተሰቃዩ። አረ ምን ጉድ ነው ግን! ሴቶቹ ምን ይሰቃያሉ? ሴቶቹ አይደሉ እንደ እንደዛ ነገር አይሆንም የሚሉት። አንቺ ህፃኑ እያለቀሰ ብታይ ይሄ የእንትና ልጅ አይነት ይሄ ውብዬ ልጁ እያለቀሰ ቸው አባታይ ይላል። ልጁ አባቱን ይፈልጋል። እናትየው ደግሞ አትሄድም ትለዋለች። አንቺ ህፃኑ አውቃ እኮ ነው ድራማ እንዲሰራ እኮ ነው ልጁን ህይወቱን ድራማ ልታለ። ልጁ ደግሞ አላወቀበትም። ልጁ ደግሞ ህፃኑ ገና አሁን ይሄ እኮ አሁን አበጋዙ እኮ የሚያለማምደው የትንሹን ልጅ በደንብ ድራማ እንዲለምድ ነው። ካሜራውንም አይፈራም። አሁን ጽድት ብሎ አይኑን ቁልጭ ቁልጭ እያደረገ አላየሽም እንደ ዛሬ እኮ ጓደኛዬ ነህ አለው። እሺ ፈረደብን። ዝም በሉ አለች። ዝም በሉ ተቆጣጠረች እኮ አይምሯችን። ስሙን አዘጋጅ ያለች አዘካኪ ትለናለች። ግን እውነቴን ነው የምላችሁ እና ግን የመጨረሻው እኔ ኧረ በእናትሽ ግን ሲያስጠሉ እውነት ሽማግሌው ቀሉ። ትላንትና ነው የት ነው እኔ የሆነበት ቦታ እየሄድኩኝ እናት ተጠርታ የልጅቷን እናት ዝም ብዬ ዞር ዞር ስል ያንን ዩቱበር እንትን ነበር የልጅቷን እናት ጠርታው በአማት ፊት አንቺ በእናቷ ፊት ውሸቱን እኮ ነው። ልጁ ሙስሊም ነው፣ እሱ ያኛው ክርስቲያን ነው። ልጅቷም ክርስቲያን ልጅ እኔ ልጅቷ ከሌላ አገባ ነው። እንዴት ታገባለ? ላገባ ነው። እናትም ቁጭ ብላ በቃ አንቺ ሽማግሌዎቹ ሽምግልነታቸውን አይጠብቁ፣ አሮጊቶቹ እርጅናቸውን አይጠብቁ። አንቺ በድሮ ጊዜ ቢሆን ሰው ቤተክርስቲያን ይሄዳል ሙስሊም ጎን። አንቺ ውሸታቸው ለብር ብለው ነጭ ሽበት 2 ፀጉር አብቅለው አቤት 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 አቤት። እኔ የምለው ግን የኢትዮጵያ ሕዝብ ይሄ ዩቱበር ባይኖር አንዳንድ አሁን በዩቱበር የሚኖሩ ሰዎች ማለት ነው ስራ ሰርተው የሚችሉ ይመስሏቸዋል። እውነት ሳስብ ዩቱቡ እንዳለ ውሸት ውሸት። አሁን እና ሰን ጋር አብረው የሚሰሩትን አይተሻል? እነሱ እኮ ባልና ሚስት ናቸው። አንድ ልጅ አላቸው። ደግሞ ከየት እንዳመጡ ሚስቴ ጋር ነበር ከሚስቴ ጋር ነበርኩ እየተባባሉ እነሱ አሁን የተከበሩ እርስ በርሳቸው እኮ ፕራንክ የሚሰራሩ ባልና ሚስት ናቸው። ሄደው እዛ ተለጠፉልሽ። በቃ አንቺ
አሁን ከነዚህ ተጨምላቆች ጋር ከነዚህ እንግዲህ አስቢ፣ ምንድነው አሁን ልጆቹ የሚያዩት? ልጆቹ ድራማ ነው የሚያድጉት፣ ትምህርት ሄዱ። በቃ እንዴ ታዲያ እነዚህ እና ልጅቷ ሚስትየው በቀደም ፕራንክ አረገችው ባሏን። ምን አረገችው? እነዚህ አዲስ ከናሰን ጋር የሚሰሩት ልብስክ ይገማል ትገማለህ እፍ ብላ አፍንጫን፣ አንቺ ህፃኗ የተወለደችው ራሱ አፍንጫን ያዘች እንዴ። ምን ነው ገማለሁ እንዴ ላት ሸታለሁ ላታ በጣም ትገማለህ። የገዛ የወለደች ልጁ አንቺ ምንድነው? እሺ ምንድነው ታዲያ የምትይው? ምንድነው ይማር? እናትየው ምን ትላታለች መሰለሽ? እማ ይሸታል አይደል አባትሽ ስትላት፣ አዎ ይሸታል እፍ አፍንጫን ይዛ። ህፃኗ እኮ ነች። ምንድነው የምትማረው ታዲያ? የልጅ ጭንቅላት ነው አንቺ እንዴ። አረ ምን አይነት ጉድ ናቸው? እኔ አላቅም። በላ ነው ያመጡብን እነሱ። ከመጡ በኋላ ነው የኑሮ እኮ ይሄ ሁሉ ነገር የሚሰራው እኮ ተመልካቹ ነው እኮ። ተመልካቹ እኮ ነው እንደዚህ አገር አታጥፉ፣ ትውልድ አታጥፉ ብሎ እኮ ቢል እኮ እና ባያይላቸው እኮ አይመጡም ተመልሰው። ጥቅመኞች አይደሉ? ተመልሰው አይመጡም። መቅድዬ ይሄ ሁሉ የሚያጠፋው እኮ ህዝቡ ነው። ምን አገባኝ እኔ ከኖርኩ። ቢበላሹ ባይበላሹ ትውልዱ። እስኪ አሁን እቺ ያላለን እናት አሁን ትዳሯን ትታ ይሄን ሰውዬ ትታ እስኪ አሁን ልጆቿን እና የልጆቿን አንቺ ዝም በይ በእናትሽ። ተይ ወርቅዬ፣ ምን መሰለሽ በጨዋታ መሀልም እኮ ቁም ነገር ማውራት አለብሽ። ገባሽ? ይሄ የማይሆን ቆሻሻ እነዚህ ልጆቹ እየተበላሹ ነው እኮ ህፃናት። የወሬ ጥማት ይልሃል። ለማንኛውም